ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ የሆነው ምሳሌ ድራማ ይዘንላችሁ ቀርበናል እና ማነው በጉጉት ምሳሌ ድራማ ለማየት እየሮጠ ማለት ነው። እኔ በቃ ሲለቀቅ ገና ሲወርድልኝ ስልኬ ላይ ሮጨን የኩት ምክንያቱም የመድብል እንግዲህን ዝናን ያዘው ወይስ አልያዘውም በቃ ለማየት ነበር የጓጓው ማለት ነው። በነገራችን ላይ መሀሌት እንግዲህን ገና ዛሬ እንግዲህን ዝናን በብር እንግዲህን ሳትሸጠው ጥሩ ሰርታለች። አሪፍ ነው እንግዲህ ሰው ማስቀደሟ መልካም ነገር ነው ማለት ነው። እና መልካም ነገር ሆኖ እንግዲህ ሳለ ያው ብታስይዘውና እንትን ብትለውም ያኔ ያው እንትን ስለማይሉት እንግዲህ ያው ይገለኛል በማለት ያው ስለፈራችም ነው አሳልፋም ያልሰጠችው ማለት ነው። እና ዝና ለምንድነው እውነቱን ንገሪኝ ብሏት ነበረ ማለት ነው። እና እውነቱን ንገሪ ሲላት እንግዲህ እሷም ሁሉንም ነገር ለዝና ትነግረዋለች። መድብል እንዳገታትና እንዲሁም ዳጣ ጸጉሬን ጥፍሬን ስትነቃቅለኝ እንደከረመች በጣም እንዳሰቃያት ትነግረዋለች ማለት ነው። ዝና በጣም ጠርጥሬ ያለሁኝ እኔ እኮ ነው ራሱ ጠርጥሬ ያለሁኝ። ቆይ ይሄ ሰውዬ ምንድነው ካንቺ የፈለገው ለምንድነው ሲላትም ስላንተ እና ስለ ብሩክ እንድነግራቸው ነው ይላል ትለዋለች ማለት ነው። እና ነገርሽው ይላታል። አይ ምንም ነገር አልነገርኩትም። አይ እሺ እውነት እርግጠኛ ነሽ ሲላትም እርግጠኛ ነኝ ምንም ነገር አልነገርኩትም። ነገር አንቺ ምን ታውቂያለሽ? አንቺ የማታውቂውን መድብል ሙሉ በሙሉ እውነቱን ያውቃል እና ካንቺ የበለጠ መድብል ሁሉንም ነገር ያውቃል። እንዴ መድብል የሚያውቀው እኔ የማላውቀው ነገር ምንድነው እያለችው ነበር። ተይ በቃ እርሺ ይሄንን ይላታል። እና ታዲያ እንዴት ነው እኔን ልታስይኝ የተመካከራችሁት ሲልም እንግዲህ እሱማ ያው አንተ ሰክረህ ከዛ እንደዚህ አሳልፌ እንድሰጣቸው ነው በማለትም እና 100,000 ብርም እንግዲህ እንደተቀበለች እሱም በጣም ይስቃል ማለት ነው። ዝና እንግዲህ ያው እንደምናውቀው ጉረኛ ነውና ጭራሽም ብር ተቀብለሻል? አዎ 100,000 ብር ተቀበልኳቸው እያልኩ ትለዋለች እሷም ማለት ነው። ይቺ ፈሪ የሆነች የተሽሂድና እቤት አጣሪና ነኝ ስላትም ፈራችና ቀረች እያለም እየነገራት ነበረ። እናም በተነጋገሩት መሰረት እንግዲህ ዝና እየሰከረ መስሎ ጠጥቶ ምናምን ማህሌት ጋር እየተንገዳገዱ ወደ መድብልና እንዲሁም ሞገስ ጋር ተያይዘው ይመጣሉ ማለት ነው። እናም እንደዛ እንግዲህ እንትን ሲል ያው ማለት መድብል እንግዲህ ያው ሰክሯል በማለትም ብዙም የሆነ እንትን አልሰጠውም ነበርና ትከሻው ላይ እጁን ጣል እንዳደረገ ያው ሳያስበው እንግዲህ ዘርሮት አይተናል ማለት ነው። እና ግን በነገራችን ላይ በመጀመሪያ ያው መድብል ሲወርቅ ዝና ሲያሸንፍ በጣም ነበር የተናደድኩት። ወይኔ በቃ አሸነፈው ማለት ነው ሲል ከዛ ደግሞ ያው ሞገስን እንግዲህ ታውቁታላችሁ። ሞገስ ነው። ሞገስም ያው ትቶት ወደ ኋላ ነው ያቸረቸረው ማለት ነው። እናም ወደ ኋላ እንትን ሲል አንተ ቆይ አንተን ሲለው እንግዲህ ወደ ኋላ ይሮጣል ማለት ነው። እና ወደ ኋላ ሲሮጥ እንግዲህ ማህሌትን በጣም ደስ ይላታል። ቆይናና ምን ብታስብ ነው እኔ ዝናን አሳልፌ ላንተ የምሰጥክ እያለችም በጣም እየፎከረች ትገኛለች ማለት ነው። እና እንደዛ እንግዲህ ስትገኝ ወደ ካሌብ ሞሲሳ ጋር የሚባለው ጋር ደውሎ ዝና ያው ሰዎች እንድልኩለት ይናገራል እና ሁሉም ነገር ተስተካክሏል ሲልም ካሌብ ሞሲሳ የሚባለው ለዚህ እኮ ነው እኔ ካንተ ጋር መስራት የምፈልገው እያለው ይገኛል ማለት ነው። ምንም ነገር አታስብ አሁን ሰዎቹን ላክልኝ እያለው ይገኛል። ሰዎቹ አሁን ይደርሳሉ በ5 ደቂቃ እያለው ነበረ ማለት ነው። እንግዲህ ይሄ ካሌብ ሞሲሳ የሚባለው ይሄ ካሌብ ሞሲሳ እንግዲህ ማን ነው ምንድነው የሚለው ይውጣና እንድንመለከተው እና ብሩክ በነገራችን ላይ ብሩክም እንግዲህ ያኔ በምን ሁኔታ ላይ ነው ያለው እና ይሄም ነገር ያው እያየነው ቢሆን ሸጋና አሪፍ ነገር ይሆናል ማለት ነው ብዬ ነው የማስበው። እና ምሽ ምናምን እያሉ እንግዲህ ሲያወሩ መድብል ይነቃል። መድብል እንግዲህ እንደተመለከት ነው አቤት እንደው እናት ወልዳለች እና ገልብጦት እንግዲህ እሱ አንተ እኔን መታኝ አንተ ነህ እኔን የምትመታው እያለም እንግዲህ
እና እንትን እያለው ይገኛል ማለት ነው። እና የሆኑ ስራ አድርጎ ይደበድበዋል። ማህሌት ድንጋይ አንስታ ልትማታ ስትል ሞገስ እንግዲህ አምጥተው አንቺ ምን አባሽ ልትሆኝ ነው እያለ ሲያባረራት ተመልክተናል ማለት ነው። እናም በነገራችን ላይ ሞገስ እንውሰደው ብሎ ነበረ። እንውሰደው ሲል አይ አንወስደውም፣ ምክንያቱም ስልክ ሲያወራ ሰምቼዋለሁኝ። አሁን የነሱ ሰዎች ይመጣሉ፣ ማምለጥ ነው ያለብን እያል ነበረ ማለት ነው። እና ማምለጥ ነው ያለብን ሲል እንግዲህ የነ ካሌብ ሞሴ ሳይሆኑ ሰዎች በመኪና ሲመጡ ይመለከቷቸዋል። ይሄ የነሱ መኪና ይመስለኛል፣ እንሮጥ እናምልጥ እያለም እንግዲህ መድብልና ሞገስ እየሮጡ ይሄዳሉ ማለት ነው። ሞገስ እንግዲህን ወደ ሉላ ጋር ይሄድና በጣም ደክምክም ብሎት አልጋ ላይ ይተኛል። ምን ሆነህ ነው? ፊትህ ትክክል አይደለም ትለዋለች ሉላም ማለት ነው። ሉላዬ ደህና ነኝ ምናምን እያለ እንትን ይላታል ማለት ነው። በጎን ደግሞ ምሳሌ እንግዲህን ማእችን ቅድስትዬን ስጋ አማረኝ ሆነ ምግብ አማረኝ ብላት ስጋ እንግዲህን እንዳማራት ትነግራታለች። ስጋ ወጥ እንዳማራት ትነግራታለች። እሺ በቃ ከየት አባቴ ነው ማመጣው እያለችም እሷም እየተጨነቀች ነበረ ማለት ነው። ቅድስትዬን እንግዲህ እንደምናውቃት ያው ብዙ ጊዜ ወደ ውጭ እንደዚህ ብዙም እንትን የላትምና እና እንግዲህ በቃ ችግር የለውም አንቺ ቤት ጠብቂ፣ ልብስ ልቀይርና ሄጄ ስጋ ገዝቼ አመጣለሁ እሰራልሻለሁ። ይህንን ያላደረኩት ታዲያ ምኑ ላይ ነው እናትነት እያለችም ቅድስትዬም የእናትነት እንትኗን እንግዲህ ስትወጣ ተመልክተናታል። እና እሷም እሺ በቃ ሽንኩርቱን እያቁላለሁ ልጠብቅሽ ስትል ምሳሌ አይ ምሳሌ አይሆንም ስቶብ ያቃጥልሻል፣ አንቺ በቃ የቤት ስራሽን እየሰራሽ ጠብቂ ትላታለች። ቅድስትዬም እንግዲህን እሽትልና ስጋ ለመግዛት ትሄዳለች ማለት ነው። ሉላ ሞገስን እንግዲህን ከዚህ ሀገር ለቀን እንሄድ እያለችው ነበረ። ሞገስ አይ በፍጹም አልሄድም፣ ለአንድ ሰው ለአንድ አረመኔ ብዬ የተወለኩበትን ሀገር ጥየማ የትም አልሄድም። ስለዚህ እኔም እኮ ወንድ ነኝ ይሰማኛል፣ ያልቻልኩትን ያህል እየተጋፈኩ ነው፣ ምንም እንዳታስቢ እያላት ነው ማለት ነው። ምንም እኮ የተለወጠ ነገር የለም ሞገስ እባክህን እንሂድ ስትለው አይ በፍጹም አይሆንም አልሄድም፣ ስለዚህ ምንም ነገር እንዳትጨነቂ የሆነ ጊዜ ይስተካከላል። ወይ አሁንስ ቀን በቃ ተስተካክሎ የማይበቀን ናፈቀኝ፣ በጣም ነው የሰለቸኝ ትላለች። ሉላዬ አይዞሽ በቃ አንድ ቀን ይስተካከላል እያሉም እንግዲህ ተደጋግፈው ይተኛሉ ማለት ነው። እንግዲህ በጣም ነው ግን ሉላ ግን መቼ ነው እንደዚህ በነጻነት ተራምዳምና የምንመለከታት? ሁሌ እስረኛ እንደሆነች ማለት ነው። እና እንደዛ እንግዲህ እያለ መድብል ደግሞ ያው ድንጋይ ጭንቅላቱን ስለመታው ወይኔ መቶኛል እንደ እያለም እንግዲህ ጭንቅላቱን እንትን ሲል ተመልክተነዋል ማለት ነው። ማህሌት ጋር ደውሎ እንግዲህ ዝቶባታል። ትሞክርኛለሽ አለቅሽም እገልሻለሁኝ እያለም ነበረ ማለት ነው። እና ቅድስትዬ እንግዲህ ለምሳሌ ስጋ ልገዛ ስትሄድ ያው ስጋ ቤት ይጠፋታልና አንድ ደላላ አግኝታ እንግዲህ ያው ደላሎች እንግዲህ ስልክ እናውቃለን እና እሱም እያወራ እና ከገዛሽው ስጋ ላይ ምሳ የምታበይ ከሆነ አሳይሻለሁ ይላታል። ቅድስትዬም እሺ በቃ ትልና ያንን ስጋ ገዝታ ወደ ቤት ትመጣለች። ወደ ቤት ስትመጣም እንግዲህ እንዳጣ ነበረች ማለት ነው። ቅመሜ አንቺ ነሽ አይደለ ቤቱን የቆረቆርሽው እያለችን ትስተን ወይ ዳጣዬ መጥተሻል እንዴ? አዎ መጥቻለሁ። እንዴት ለብቻው ትተሻት ትሄጃለሽ? ምን ላድርግ ታዲያ ስጋ ማሬ ምናምን ስትል እንደዛ ልገዛ ሂጄ ነው። በቃ የሆነ ነገር ልሰራራና እመጣለሁ እንግዳለን ትላታለች። ስጋዋን ነው? አዎ ስጋዋን እያለችም እንግዲህ እንትን ትላለች ማለት ነው። ቅድስትዬ እንግዲህ ለምሳሌ ገዝታ የመጣቸውን ስጋ ያው ለነሱ ታቀርብላቸዋለች። ከዛ በፊት እንግዲህ ዳጣና ይህ ደላላ የተባለው ልጅ ይተዋወቃሉ መሰለኝ። ምን ልትሰራ ነው አንቺ ሲሉ እዚህ ጋር ማለት ነው። በጣም ነው ያሳቁኝ ማለት ነው። እና ያንን እንግዲህ ስጋ ወጥ ስታቀርብላቸው ሁለቱም እየተሻሙ ሲበሉ እናያቸዋለን ማለት ነው። ዳጣ ጨምሪልን ስትላት እንዴ ጭራሽ ለልጅ የገዛሁትን ስጋ ጭራሽ እንድጨምርልሽ ትፈልጊያለሽ እንዴት ልና ተሪውን ታነሳና ወደ ውስጥ ትገባለች። አንተ ውስጥ ደላላ አለ እንዴ? ምን ማለት ነው ይላታል። እንዴ ማለትማ እኛ አንድ ሳንጉርስ አንተ እኮ ጠቅልለህ እኮ በላኸው እና ታዲያ ደላላ ካልበላ ምኑን ደላላ ሆነው እያለም ይገኛል ማለት ነው። እናም እንደዛ ሲላት አሁን በላህ አይደለ በቀጥል ሂድ ሲል እንዴ መቼ ነው የሚሄድ? ለምንድን ነው የሚሄደው? የሰራሁበትን ሳልቀበል አለ እንግዲህ እሱ ማለት ነው። የሰራሁበትን ሳልቀበል ሲል ምንድን ነው የሰራሁበትን የምትቀበለው? ስንት ብር ነው? 700 ብር። በቃ ሄድሽ እኔ
ከአባቴ ተቀብዬ እሰጥሃለሁ እንዴ የለፋውበትስ ምላሴ ሲላ እና እንደዛ ሲል እንግዲህ እንትን ይላል። በቃ ሄዳልኩ እኮ በቃ እና ይሄ ቤቱ ግን ስንት ነው የተከራየው ሲል 20 ሺህ ስለዋለ ምን 20 ሺህ በአሁኑ ጊዜ ቢሆን ኖሮ 25 ሺህ 3 ሺህ ኮሚሽን እያለ ምን በእኛ ላይ ጭራሽ ልትለው ትፈልጋለህ እንዴ እያለችም ተመልክተናል ማለት ነው። አሁን ላይ ዝና ደግሞ እንግዲህ ለማህሌት አዲስ ስራ ሊሰጣት ነው ማለት ነው። ከዛ በፊት እንግዲህ ማህሌት በጣም ስለደነገጠቻው እንግዲህ ከዝናና መድብል ያው ሲደባደቡ መድብል ሲያሸንፍ እየሮጠች እያለከለከች ወደ ኤፍራታ ቤት መታለች። ኤፍራታ በጣም ትደነግጣለች። ምን ሆነሽ ነው እያለቻ ነበረ። ምንም አልሆንኩም በቃ ምንም አልሆንኩም አልኩሽ አይደል እንዴ ስትላት፣ እንዴ እና ታዲያ ምንም ሳትሆኝ ምንድነው እንደዚህ የምታለካለኪው ትላታለች ማለት ነው። እና እንደዛ ስትላት በቃ ምንም አልሆንኩም ትላለች ማለት ነው። እና እንደዛ እንግዲህ እያለች እያለ አሁን ላይ እንግዲህ እንደምናውቀው ዝና እንግዲህ አዲስ ስራ ሰጥቷታል። ምን ይሆን ስራ እርግጠኛ ነኝ እሷን የሚያጠፋ ነገር ይሆናል። ምን ምክንያቱም የሆነ በቃ ስለነሱ ብዙ ነገሮች እያወቀች ስለሆነ እንግዲህ እኔ ካሌብ ሞሲሳ የሚባለው ነው እንግዲህ አለቃ የተባለው ማለት ነው። እሱን ነው እንግዲህ አስተዋውቅሻለሁኝ እያላት ያለው ማህሌት እንግዲህ በር ስትል እንደው እንጃ ህይወቷን ልታጠፋ ነው ብዬ አስባለሁ ማለት ነው። እና አሁን እንግዲህ አዲሱን አለቃሽን ትተዋወቂዋለሽ እያለ ነበረ። አሁን ላይ ዝና እንግዲህ ማህሌትን በጣም ነው ያደነቅኩሽ፣ በቃ እስከ ዛሬ ለሰደብኩሽም በጣም ይቅርታ እያላት ነበረ በመጀመሪያ ማለት ነው። እና ገንዘብ ያለው ሰው በጣም ነው የሚመቸኝ እያለች ነበረ ማለት ነው። ሁሌ ገንዘብን አታስቀድሚ አላት እዚህ ጋር ማለት ነው። ጥሩ ነገር ነው የተናገረው። ሁሌ ገንዘብን አታስቀድሚ ሲላት እንግዲህ እንዴ እና ታዲያ ገንዘብማ ቢሆን ኑሮ አንተን ላይ ገንዘብ ብዬ እኮ አሳልፍ ሰጠ ነበረ እና ደግሞ እንደምታውቀው አሳልፍ ያልሰጠሁም እያለችው ትገኛለች ማለት ነው። እናም እንግዲህ የሆነ እራት እንግዲህ በልተው ምናምን እየሸኛት እያለ እና ሲሸኛት እንግዲህ በቃ አንቺም ወደ ቤትሽ ሂጂ ሲላት እንዴ ምን ችግር አለው ዛሬማ አንተ ቤት ነው የምንሄደው ስትል እንግዲህ ጀመረች። መሰደብ ያምርሻል አይደለ ሲላት እሺ በቃ ትልና ወደ ቤቷ ለመሄድ ተስማማለች። እሱም እንግዲህ ይሸኛታል ወደ ቤቱ ምናምን እና እንግዲህ ወደ ሚስጥሮቻችን እንትን ስላሉ መጠንቀቅ አለብን ይላታል ማለት ነው። እሷም እሺ እያለ እንግዲህ ወደ ቤት ይሸኛታል። መድብል እንግዲህ ዛሬ ሁሉም ነገር ይወጣል አለቀውም ወንድም ያለበትን አናዝዘዋለሁኝ እያለ እየተከታተለው ነበረ። እንግዲህ ተከታትሎት ፊት ለፊት ተገጣጥመዋል። ዛሬም እንደምናውቀው እንግዲህ በቀጣይ ምን የሚፈጠር ይመስላችኋል? ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣላችሁ ባይ ባይ።